መካከለኛው ምስራቅ አሁንም የመመለሻ ነጥብ የሌለው የታሪክ ምዕራፍ ላይ ደርሷል። ከእስራኤል ቻናል 12 ጀምሮ አሁን በሲኤንኤን እና አልጀዚራ የተረጋገጡ በርካታ ምንጮች የኢራኑ ከፍተኛ መሪ አያቶላ አሊ ካሚኒ መገደላቸው እየተዘገበ ነው። ይህም ዝም ብሎ የተሰነዘረ ጥቃት አይደለም። በእስራኤል የተጀመረና በዩናይትድ ስቴትስ እንዲሁም በፕሬዝዳንት ዶናልድ ትራምፕ ከፍተኛ ድጋፍ የታጀበ ግዙፍና የተቀናጀ የአመራር መቁረጥ ወይም ዲካፒታይዜሽን ጥቃት ነው። እንደ እስራኤል ደህንነት መረጃ ከሆነ ወሬ ብቻ ሳይሆን በቴህራን ከሚገኘው የመኖሪያ ግቢያቸው ፍርስራሽ ውስጥ የወጣውን የአያቶላን አስከሬን የሚያሳይ የፎቶግራፍ ማስረጃ እንዳላቸው ተነግረዋል። ካሚኒ ብቻቸውን አይደለም የተገደሉት። ዘገባዎች እንደሚያመለክቱት በዛሬው ዕለት ብቻ የኢራን የአገዛዝ ቁንጮ የሆኑ መሪዎችም ኢላማ ተደርገዋል። የኢራን ከፍተኛ መከላከያ ሚኒስትር የነበሩት ኢማር ናሲር ዛዴህ እና ከፍተኛ የኢራን አብዮታዊ ጥበቃ ወይም IRGC አዛዥ መሐመድ ባክፑር መገደላቸውን ተዘግቧል ማለት ነው። ሮይተርስ እና የኢራን ምንጮች ሁለቱም መሞታቸውን ዘግበዋል። የእስራኤል ባለስልጣናት ይህንን እርምጃ የኦክቶፑሱ ራሱ ተቆርጧል ሲሉ እየገለጹ ነው። ዩናይትድ ስቴትስ ጥቃቶቿ በወታደራዊ መሰረተ ልማቶች ላይ እያተኮሩ መሆናቸውን ብትገልጽም እስራኤል ግን እነዚህን ከፍተኛ መሪዎች የማስወገድ ስራውን በግንባር ቀደምነት መርታለች። ይህ ስለ እሱ ሲንሾካሾክ የነበረው ኤፒክ ፊውሪ የተሰኘውን ወታደራዊ ዘመቻ ሲሆን ግቡም ግልጽ ነው። አካሉ እንዲሰነካከል ራሱን መምጣት ነበር። ታዲያ ዋይት ሀውስ ምን ይላል? ትራምፕ ለራቢድ እንደገለጹት በርካታ አማራጭ መውጫዎች አሏቸው። ለብዙ 10 ዓመታት የሚቆይ ወታደራዊ ቁጥጥር ለማድረግ እቅድ የላቸውም። ለቀሩት ኢራን አመራሮች የላኩት መልእክት አጭር እና ግልጽ ነው። ይህንን በ2 ወይም በ3 ቀናት ልናጠናቅቅ እንችላለን፣ ካልሆነ ግን ረጅም ርቀት ሄደን ሁሉንም ነገር እንቆጣጠራለን ስንል ነው ማስጠንቀቂያ የላከው። ኢራን የኒውክሌር ወይም የሚሳይል ፕሮግራሟን እንደገና ለመገንባት ከሞከረች B-52 እና F-35 አውሮፕላኖች ተመልሰው ይመጣሉ። ይህ እርምጃ ባለፈው ሰኔ ወር ላይ የተካሄደውንና የኢራን የኒውክሌር ጋሻ የገፈፈውን ሚድናይት ሃመር የተባለውን ኦፕሬሽን ተከትሎ የመጣ እንደሆነ ግልጽ ነው። በእርግጥ አገዛዙ አብቅቶለታል። የቀድሞ የእስራኤል ጠቅላይ ሚኒስትር ናፍታሊ ቤኔት የኢራን ሕዝብ ይህንን አጋጣሚ እንዲጠቀም ጥሪ እያቀረቡ ነው። ነገር ግን ባለሙያዎቹ ሂደቱ ቀላል እንደማይሆን ያስጠነቅቃሉ። IRGC አሁንም በከፍተኛ ሁኔታ የታጠቀ ነው። ምንም እንኳ ራሱን ቢቆርጥም የአገዛዙ መዋቅር ግን ባለ ብዙ ዘርፍ መሆኑን ገልጿል። ባለፉት ሳምንታት አስደናቂ ጀግነት ያሳየው የኢራን ሕዝብ የተፈጠረውን የስልጣን ክፍተት ለመሙላት ወደ አደባባይ ይወጣ ይሆን ወይስ ሌላ አዲስ አክራሪ መሪ ከጥላ ስር ብቅ ሊሆን የሚለው በትኩረት ዓለም እየተከታተለ ይገኛል። ይህም አሁን በሂደት ላይ ያለ ዜና ነው። የኢራን የውጭ ጉዳይ ሚኒስትር አያቶላህ በሕይወት አሉ ቢሉም የሳተላይት ምስሎች እና የእስራኤል የደህንነት መረጃዎች ግን ሌላ እውነት እያሳዩ ይገኛሉ። ሌላ አዳዲስና ተጨማሪ መረጃዎች እንዲደርሳችሁ ሰብስክራይብ በማድረግ